አይ ሃይሚ ሃይሚ ማለት ነው። እንደዛ ብሩክ ሲለምናት ቆይቶ ዛሬ ላይ ደግሞ መታረቅ ፈልጋለች ማለት ነው። እና አንዳንድ ጊዜ እንደዚህ ነው ማለት ነው ህይወት። እኛ በፈለግናት መንገድ ማንም ሰው አይመራንም ማለት ነው። እና ሀይሚ አሁን ዛሬ ማለት እኔ ሀይሚና ብሩክ ከምንም በላይ አንድ እንዲሆኑ ከምፈልጋቸው ሰው እኔ ነኝ። ማርታ ኢትዮ ማለት ነው። የእውነት ለመናገር ማለት ነው በጣም 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 እኔ የእነሱም ደጋፊ ነኝ ታውቃላችሁ። በጣም ነው የምወዳቸው። በጣም በጣም ለእነሱ ትልቅ ቦታ አለኝ ማለት ነው። ግን በዚያን ያልክ ደግሞ ሰው ሲያጠፋ ደግሞ እናገራለሁ። ቢኮዝ እናገራለሁ ለምን በቃ የሆነ ሰው ትክክል ካልሰራ አዎ አልሰራም እላለሁ ማለት ነው። ትክክል ከሰራ ደግሞ ትክክል ሰራ እላለሁ። ይሄ አንድ ላይ ሶሻል ሚዲያ እስከመጣ ድረስ የሆነ ሰው እንትን ማለት አለበት ማለት ነው። እና አንደኛ ሀይሚ መጀመሪያ ላይ ስትገባ ከምንም በላይ የብሩክን አንድ ላይ መሆን እኛ እናንተ ናችሁ የምትፈልጉት ከኛ የበለጠም እውነት ነው። ማይካድ ሀቅ ከእነሱ የበለጠ እኛ ነን የምንፈልገው። እውነት በጣም ብዙ ተመልካቾች አሉ። ሀይሚን አብሶ የማይወድ የለም። ሀይሚን አብሶ የማይጠላ የለም ማለት ነው። የኔ ቅመም የኔ ውድ ማለት ነው። የኔ ድንቡሽቡሽ የኔ ሰው አክባሪ ግን ዛሬ ጋሼንም ይዛ መታለች ማለት ነው። ጋሼ ደግሞ እሙሽን ማናገር ይፈልጋሉ። አንድ ለምንድነው ጋሼ እሙሽን ማናገር የፈለጉበት መንገድ ሁለቱ ተገናኝተው ያው ለማስታረቅ ነው። ያው ብሩክን ለማስማማት ነው ያለው ነገር ማለት ነው። እና ብሩክ አንደኛ ቡታጅራ የመጣበት ምክንያት ሀይሚን ሰርፕራይዝ ለማድረግ ይሄ ቤቱንም የሙሽንም ያለውን ነገር ለመጨረስ ነው አንዴ የመጣው ማለት ነው። ያው በዛ ጊዜ አንዳንድ ጊዜ እኛ ስናስበው አንዳንድ ጊዜ እኛ ባሰብነው መንገድ ነገሮች አይጠበቁም። ያው ያቺ እዩ ደንቃራ መታባቸው እንዲህ ብጥብጥ አርግታቸዋለች። ኢቭን ሀይሚ አንድ ላይ ቢሆኑ ኖሮ አስባችሁታል? ቤቱን ስታገኝ የሚኖራት ሪያክት እና ደስታ። ውይ የኔ ፍቅሮች እስቲ የኔ ማሮች ሰላም ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን። የኔ ውዶች፣ የኔ ማሮች፣ የኔ ሸበላዎች፣ የኔ ፎንቃዎች፣ የኔ ልዩዎች፣ የኔ ድምቀቶች፣ የጨረቃ ፋሚሊዎች ልበል ማለት ነው። የነ ሀይሚና የብሩክ ሞክሽ ናቸው የኔ ጓደኞች ማለት ነው። እና ወዳችሁና ፈቅዳችሁ ቪዲዮን ስለምትከታተሉ ላይክ ስለምታደርጉልኝ ሼር ስለምታደርጉልኝ በጣም አመሰግናለሁ። ቴንኪው ብያለሁ፣ ስሜያቸዋለሁ ማለት ነው። እና ያው ከካሜራ ጀርባ ማለት ማርያምን ብዬ ከንፈሬ እና ዛሬ ምንድን ነበረ? ይሄ እኮ ግን ልክ እኮ ነው ማለት ነው። አንዳንድ ጊዜ ሁል ጊዜ የሆነ ጊዜ የሆነ ባለፈው ብሩክ ነው እንደዛ እግሯ ላይ ይሄን ለጋሼም ተናግረዋል ማለት ነው። እኔ እግሯ ላይ ወድቄ እንኳን ስለምናት አለ እንደ እንትንም አልቆጠረችኝም እሷ ስትፈልግ የምትገባበት ስትፈልግ የምትወጣበት ህይወት አይደለም። ህይወቴን ልኖርበት ያለው ብሩክ ማለት ነው። ለምን አሁን ባለፈው ራሱ እኮ ብሏል ብሩክ ትዝ ካላችሁ የሆነ ቪዲዮ ላይ አንቺ ደግሞ ስትፈልጊ ደግሞ እኔ በቃ የሆነ ነገር ብሏል ብሩክ ማለት ነው። ለምን ሀይሚ አሁን ላይ ገባት፣ ጥፋቷ ገባት። ጀስት ያው እዩ ጋር ያለው እውነታ እንዳለ ሆኖ እንዳለ መውጣቱ ሆኖ ሳለ ግን አሁን ገባት ማለት በቃ ይሄ ነገር ለኔ ብሎ እንደሄደ እዩን ማግኘቱ ያው በአጋጣሚ ምክንያት ምናምን መሆኑ ነው እንጂ ገባት። አሁን ደግሞ ብሩክ ደግሞ ያናድደው እንደዛ ስለምንሽ እንደዛ ሁሉ ነገር እያደረኩ ስለምንሽ አሁን ላይ እንዴት ገባን? እንዴት መተሽ ትታረቂኛለሽ? ስትፈልጊ የምትገቢው ስትፈልጊ የምትወጪው ህይወት አይደለም። አሁን ደግሞ እኔ አልፈልግም ህይወት የራሴን ህይወት ልኑርበት አለና ኢቭን ጋሼን በስነ ስርዓት አናግረውታል። ማለት በስነ ስርዓት የእውነት ለመናገር ብሩክ በጣም ስነ ስርዓት ያለው ልጅ ነው። በጣም በጣም እና ያው ጋሼ በጣም ደስ ብሏቸዋል። ቤትም ያው ያለውን ነገር ምናምን ማለት ግን እኔ እንደሚመስለኝ ተመልካች ብሩክ ጥሎ ሳይሆን እሙሽ ሊያገናኝ በቃ ደውልላታለሁ እና ትገናኛላችሁ ምናምን ነው ያላቸው ማለት ነው። እና ሀይሚ ግን አንዳንድ ጊዜ አሁን ራሱ ስትናገረው የሆነ እልህ አለባት፣ የሆነ የልጅነት ባህሪ ያለባት ማለት ልጅም ስለሆነች ነው። አንዳንድ ጊዜ ህይወት አይገባችሁም። አለመብሰል ምናምን አለመብሰል ስላችሁ የሆነ ልጅነት ሲኖርባችሁ ምንም ነገር አታውቁም። የሆነ ስለመናገር ማለት ነው። ምንም አሁን ለምሳሌ የምትናገረው ነገር ብሩኬን ያስቀይማል፣ ምንም አታውቅም። የእውነት ለመናገር ከእሷ ልዞም ብሩክ ይሻላል ማለት እድሜያቸው ዘሴም ነው፣ ግን ብሩክ ይሻላል።
እና እኔ ምላችሁ ያውና ዛሬ እኔ ብሩክ አልታረቅም ብሎ ጋሼን እንኳን ጥሎ ሄዷል ማለት ነው። ነገር ግን ማለት ነው እኔ የበለጠ ዛሬ ሀይሚ ይሄ ነገር ስታነሳው ብሩክ ደስተኛ ይሆናል ብዬ በጣም ይታረቅ ነበረ ማለት ነው። እና ወንድ ልጅ ከቆረጠ ቆረጠ ነው፣ እንደወጣ ቀር ይላል ያገሬ ሰው ማለት ነው። እና አሁን ለዞም በሀይሚ ይብሳል ማለት ነው። እና ያው ትታረቃላችሁ፣ በእርግጥ አንድ ላይ ትሆናላችሁ። ለምን ሀይሚ በጣም ብልህ ሴት ናት። በብዙ ፈተና ተፈተነ ያለፈች ሴት ናት፣ የእውነት ለመናገር ማለት ነው። እና በጣም ስትናገር አስባችኋል። መጀመሪያ ቪዲዮ ሊሰገባ ወንድ ልጅ እንደ ሴት አይደለም ብላለች ማለት ነው። ለምን ብዙ ጊዜ ስታዩ ልጅ እንኳን ሆናችሁ ሁላችሁንም በ13 ዓመታችን በ14 ዓመታችን ኃላፊነት ተሸክምን ያደግን ሰዎች ነን። ቤተሰቦቻችን ስራ ሲሄዱ ቤት ጠራርገን በቃ ብዙ ኃላፊነት ተሸክመን ለእናቱ። ወንድ ልጅ ግን እንደዛ አያስብም እንደ ወንድ ልጅ። እና በቃ ሀይሚ ለብሩክ ለወንድሙ መኪና መግዛቱ ለሙሽ ቤት መግዛቱ በጣም 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 ደስ ያላት ከምላችሁ በላይ ማለት ለምን በቃ እንደዚህ አድጎ ኃላፊነት የሚሰማው ልጅ በመሆኑ በጣም ነው ኤክሳይትድ የሆነችበት ማለት ነው። እና ሀይሚ